ይሄ አባ ማርቆስ የተባለ አባት ሶስቱ ኃያላ በጣም ነፍሳችን በጥብቅ የሚሸዋት ይላቸው። የመጀመሪያው ድንቁርና ነው ይላል። የመጀመሪያው እንደውም ደርሱ የጥፋት ሁሉ ምንጭ፣ የክፋት ሁሉ ምንጭ፣ የሁሉ ነገር ምንጭ ድንቁርና ነው ይላል። እውነተኛ ዕውቀትን ማጣት። እግዚአብሔር ከዚህ በሽታ ሁላችን በቸርነቱ ይፈውሳል። ሁለተኛው ደግሞ መርሳት ነው ይላል። እስኪ ስለ መርሳት ራሳችንን እንፈትሸው እስኪ። የእግዚአብሔርን ቃል እንተው እኮ ያስቀመጥነውን ዕቃ ሁሉ እንረሳለን አይደለም? አንድ ወንድም አለ፣ እኔ እንደው ሳስተውሰው ታሪኩ ትዝ የሚለኝ አንድ ጊዜ ሚዛን የሻንጣ መለኪያ ወደ ውጭ ሀገር ሲሄድ ሻንጣ የሚለካበት ገዛና እንዳታጠፉብኝ በጥንቃቄ ላስቀምጠው ብሎ አስቀመጠው። ሊጓዝ ሲሄድ ጠፋው። ቢፈልግ ጠፋው። ቤተሰቦቹን ሰድቦና ረግሞ ሄዶ ሌላ ሚዛን ገዛና መዘነ። ከዛ ይህንም እንዳታጠፉት ብሎ ሊያስቀምጥ ሲሄድ የመጀመሪያውን አገኘው። ሲያስቀምጥ ነው እንጂ የሚያውቃያን ቦታ ሲፈልግ አያውቀውም ማለት ነው። አያችሁ፣ ሁለተኛውን ሊያስቀምጥ እዛው ሄደ። እንደው ቀላል ምሳሌ ብዬ ነው። ስንት ነገር ነው የምንረሳው። እስኪ እዩት። የተማረው ትምህርት ያድራል። አሁን ከዚህ ስንወጣ ስንት አንድ ጥቅስ እንኳን እናስታውሳለን። ጠላታችን ምን እንደሚያደርገን ይህን ያህል ዓመት ነበርኩ ብለው ወደ ሌላ ሃይማኖት የሚሄዱ ሰዎች አሉ። እዚህ ጉባኤ ነበርኩ ዘመምሬ ጋገሌ የማይባል ነገር የለም። አንዱን ግን የለም። ጠላታቸው ማን ነው? ነፍሳቸውን የተቆጣጠረው መርሳት። ሶስተኛው ስንፍና ነው። እዩዋቸው። ድንቁርና፣ መርሳትና ስንፍና በጣም አደገኛ። ይኸው ክርስቲያኖች እግዚአብሔር በአእምሯችን ይሳልልን በእውነት እነዚህን ጠላቶቻችን አውቀን እኛ ውስጥ ከተዋጋናቸው ይላል አባ ማርቆስ፣ ልክ ጎልያድ ሲሞት ፍልስጤም እንደተበተኑት፣ ሰናክሬም ሲሞት ፋርሶች እንደተበተኑት፣ ሆሎፎርኒስም ሲቆረጥ እንደተበተኑት ይላል። ሌሎቹ የማይቆጠረው ንዑስ ኃጢአት አሁን ይሄ የወረረን ይሄ የምንለው እጅግ የማይቆጠረው ኃጢአት በእነዚህ መሪነት የገባ ነው ይላል ወደ ነፍሳችን። በእነዚህ መሪነት ነው፣ በአለማወቅ፣ በድንቁርና፣ በመርሳትና በስንፍና። ስንፍና ምን ይመስላችኋል? ብዙ ሰው ስንፍናን በተገቢው መንገድ ላይ ያውቀው ይችላል። መጽሐፍ ቅዱስ ስለ ስንፍና ብዙ ቃላት አሉት። እኔ እንደዛም ሁሉ ስዘረዝር አልውልም። በተለይ መጽሐፈ ምሳሌ ላይ በደንብ እዩት። ስንፍና ማለት ምን ይመስላችኋል? እስኪ ስንፍና በነገራችን ላይ ጊዜ የሚያባክን ማንኛውም ተራ ነገር ማለት ነው። ለምሳሌ ይሄ ጨዋታው፣ ቦልቱ፣ ቀልዱ፣ ይሄ መዝናናት ብለን የምናደርገው አብዛኛው ነገር ስንፍና ነው ስሙ። የመንፈሳዊ ትልቁ ጠንቅ እርሱ ነው። ለምሳሌ በአሁኑ ጊዜ ሶሻል ሚዲያና ቴሌቪዥን የስንፍና ዋና በሮች ናቸው። ሰው አሁን በጣም ዘፈን ካላየ እንደዚህ አይነት ነገር ካላየ እንዴ እንዝናናበት እንጂ እንረፍበት እንጂ እንላለን አይደለም እንዴ? መጽሐፍ ቅዱስ ስንፍና የሚለው እሱ ነው። በነገራችን ላይ አእምሯችንን ምን ልበላችሁ፣ ይሄ በከተማችን ይሄ የሚወጣ ቆሻሻ አሁን በቆሻሻ መኪና ላይ ስናየው እንዴት ነው የሚዘገነን አይደል? በነገራችን ላይ ነፍስን እንደዛ ነው የሚያከማቸው ስንፍና ማለት ነው። እነዚህ የማይረቡ ኮንተንቶች፣ እነዚህ የሶሻል ሚዲያ የምናያቸው አሁንማ ይሄ ቲክቶክ የሚባል መጥቷል። ሳቅ ነው፣ ዘፈን ነው፣ ምንም የማይደረግ ነገር የለም። ባናደርገው ቁጭ ብለን እሱ ስናየው የምናየው መሰረታዊ ስንፍና እሱ እንዲያውም በሩሲያ ኦርቶዶክስ ቤተክርስቲያኗ ራሷ በምዕመናን ላይ ይሄ የሚያደርሰውን ተጽዕኖ ምሁራንን መድባ አስጠንድጣ አንድ ትልቅ መጽሐፍ አሳትማለች። አእምሮን ምን አይነት ዝቅተኛ እንደሚያደርገው፣ እንዴት የማያስብ እንደሚያደርገው፣ እንዴት እንደሚያደነቁር፣ እንዴት እንደሚያደነዝዝ እውነት ነው የምነግራችሁ። እናያለን እንሰማለን እንጂ አእምሯችን ከእንስሳ በታች የሚያደርገው እንዲህ ያለ ስንፍናን በትክክል አናውቀው። ስራም በአግባቡ አለመስራት ብቻ ሊመስለው ይችላል ሰው። ስንፍና እንዲህ ያለው ነገር ነፍስን እጅግ የተቆጣጠራት አንችልም እኮ። አሁን ቁጭ ብለን ሰው ወደ ስልኩ ነው የሚሄደው። እስኪ እዩት አይደለም የምንሄደው። ልጅን ራሱ አሁንማ የኛ ሀገር ሰው ልጅ ማሳደግ ስለማይችል ልገላገለው ብሎ ምን ነው የሚሰጠው? ሰው መርዝ ይሰጣል ለልጁ። መርዝ እኮ ነው የምንሰጠው። ለምን ከፈልጋችሁ አእምሯቸውን ሊያሳድጉ የሚችሉ እነዚህ የሚገጣጠሙን ልክ ይሄ ክሬቲቪቲያቸውን የሚያሳድጉ ብዙ ገንዘባቸው ቀላል አይደለም አውቃለሁ። ውድ ሊሆን ይችላል፣ ለብዙ እኩል ላይቻል ይችላል። ግን እንደዚህ አይነት መጫወቻዎችን ገዝቶ እኮ ተጫዋች ነው ማለት ያለበት ልጅን ከፈለገ። በእኛ ሀገር ደግሞ እንደ ውጭ ሀገር አይደለም፣ ሰብስቦ ማጫወት ይቻላል። እንዴት ሰው ልጁን ይገላል? በእውነቱ ነርሰሪ ማሄዱ እኔ ሞባይል ላይ የተተከሉ ልጆች አውቃለሁ። በእውነቱ በአንዳንድ ዘመዶች ቤት ያሳዝኑኛል። አይናቸው ራሱ ስንት ዓመት ድረስ እንደሚቆይ እግዚአብሔር ይወቀው። በእውነቱ ስንፍናው ከኛ አልፎ ሕፃናቱን በጥብቅና እንድናሳድጋቸው የተሰጠንን ወደ መግደል ደረጃ ደርሷል። ስንፍና በጣም አደገኛ ፈሽታ ነው። ክርስቲያኖች ነፍሳችን ደንዛለች እና ትልቅ ነገር ራሱ አይገባን ነው። አሁን አንዳንዴም ፌስቡክ ላይ አለሁኝ እኔ አየዋለሁና አንዳንዱ ሰው የሚሰጠውን አስተያየት የሚያደርገውን ተዋሶ ክርክር ሁሉ ሳየው ሕያው እግዚአብሔር ምስክሬ ነው፣ ለመመጻደቅ አይደለም፣ ይህ ደረጃ ነው ያለ ነው የሚለው ከልብ ያስጨንቀኛል። አሁን ምክንያቱም ሰዎች እንትን ብለው አይደለም፣ በቃ እንደዛ ነው የሚያስብ አእምሯቸው፣ ማሽናቸው የሚሰራው በዚያ ልክ ነው። ይሄ ስንፍና ውጤት ነው እና ይሄ ደግሞ መርሳት ነው። አባ ማርቆስ ምን ይላል? መርሳትና ስንፍናን የድንቁርና መጋቸው ይላል። ልክ ነው። አእምሯችን ደነዝ ነው የሚያደርጉት፣ ድንዝ ነው ብለን
እነዚህ ኃያላን ነፍሳችንን ያዟት። አሁን እንመጣለን። እግዚአብሔር ይስጣችሁ ዛሬ መምጣታችሁ በእውነቱ በየጉባኤው መምጣታችን ተመስገን ነው። በጭንቀትም ልንመጣ እንችላለን። ግን እኮ ነፍሳችን የለችም። ሌሎች ኃያላን እዚህ ውስጥ ቁጭ ብለን ራሱ የምናወጣው አቃቂር የምንቀልድበት ነገር ይዘን አይተሸዋል አይተያል ያን እስከምንወጣ እኮ ያስችለን። አንዳንድ ሰዎች የሚያስቅ ነገር በጣም እንወዳለን። ሁሉ ሰው ኮሜዲ ሆኗል በዚህ ዘመን በእውነቱ። ስንፍና ማለት ይሄ ነው በእውነቱ። ስንፍና የሚያስቅ ነገር፣ ቧልት ነገር፣ ተራ ነገር ውርድ ያለ። እስቲ ዘወር ብለን እንዝናና ማለት በቃ እንስነፍ ነው። ሌላ ቋንቋ የለው። መቼ ነው የምንላቀቀው? ይህ ሁሉ ጉባኤ መማር ከዚህ ካላላቀቀን ምን ያደርግልናል? እግዚአብሔር ከነዚህ ኃያላን ነፃ ያውጣ። ቅድም ሶስቱን ጀምሬያቸዋለሁ። ጌታ በገዳመ ቆሮንቶስ በአብይ ጾም ድል የነሳልን ትዕቢት ትልቅ መርዝ ነው። ሌሎቹ ኃያላን እነሱ ናቸው። ትዕቢት ቅዱስ ባስሌዎስ ዘቂሳርያ እንደሚለው ትዕቢት የማይገባበት ምንም ኃጢአት የለም ነው የሚለው። ለዚህ ነው ኃያላን የሚባሉ። በነገራችን ላይ በሆሎፎርኒስ ዙሪያ ያን ያህል ሰራዊት፣ በሰናክሬም ዙሪያ ያን ያህል ሰራዊት፣ በጎልያድ ዙሪያ ያን ያህል ሰራዊት እንዳለው ንዑሳን ኃጢአቱ በእነዚህ ዙሪያ ነው የሚሰበሰቡ። ልክ ጎልያድ ሲመታ እንደተበተኑት፣ ሆሎፎርኒስ ሲመታ፣ ሰናክሬም ሲመታ ሰራዊቱ እንደጠፋው ይላል። እነዚህን ሶስቱን መምታት የቻለ ክርስቲያን ሌላ ኃጢአት አያስቸግረው። ብትንትኑ ነው የሚወጣ። ዝሙት በሉት፣ ሐሰት በሉት፣ ስንቅያ በሉት፣ ምቀኝነት በሉት፣ ቁጣ በሉት፣ ርኩሰት በሉት፣ ጩኸት በሉት። ይህ የሚያስቸግረን ዝሙቱ ሁሉ በጣም ብዙ የሚያስቸግሩ ፈተናዎች በእነዚህ ኃያላን ዙሪያ ነው የሚሰበሰቡ። በነገራችን መሪዎቻቸው እነዚህ ናቸው፣ ፊት አውራሪዎች። እነዚህን መታን ማለት ሰራዊቱን በትን ነው ማለት። ምሳሌ ሆኖ የተቀመጡት ለዚያ ነው። ለምሳሌ ጌታ ስስት እንላለን። ሁለተኛው ፈተና ስስት ምግብና ነው። ይሄ የምግብ የመብል የመጠጥ የልብስ የሽቱ የጌጥ የምናምን የዚህ ፍትወት እንዳለ እንሳሳለን። ለዛ አይደለም ዛሬ ሰዎች ልብስ ያዩት አይተሽዋል፣ የገሊትን ቀሚስ አይተዋል፣ የገሌን የባህል ልብስ እንሳሳለን። ብቻ አእምሯችን ለዚያ ይጎመጃል፣ እንመኛለን። ምኞት፣ ስስት አብዛኛዎቹ ኃጢአቱ ፊት አውራሪያቸው ይሄ ነው። ክርስቲያኖች ሰውነቱን በጾም በጸሎት የሚገታና እነዚህን ከአምሮት የሚከለክል ሰው ሌሎቹ ኃጣው ድል አይነሱ በምንም መንገድ የተፈተነ ነገር። ፍቅረ ነዋይ የሚባለው አሁን በእኛም ቤት ስናስተምር ቀጥታ ከጥሬ ገንዘብ ጋር የምናገናኘው ይመስለኛል። ግን የሆነ ነገር ከማግኘት ጋር ፖሰስ ማድረግ ይሄ ቢኖረኝ እንዲህ ያህል ቤት፣ እንዲህ ያህል መኪና፣ እንዲህ ያህል ሞባይል፣ እንዲህ ያህል እንትን የቤት ዕቃ ራሱ ሶፋዬ እንዲህ ቢሆን መጋረጃው ፖሰስ የማድረግ በሆነ በሚታይ ቁስ የመደሰት የመርካት እነዚህ አይነት ፍላጎቶች በጣም አደገኛዎች ናቸው። ሰው እነዚህን ነው መቆጣጠር ያለበት። እነዚህን የምንቆጣጠር ከሆነ ሌሎቹ ኃጢአቶች ቀላል ናቸው። ክርስቲያን ንስሐ እንገባለን፣ ላለፈው ስርየት እናገኛለን። እንግዲህ ተመልሰን ያንኑ ኃጢአት እናደርገዋለን። ንስሐ እንገባለን፣ እንደገና እዛው ላይ ንስሐ እንገባለን፣ እንደገና ይሄን ስንቶ ይሄ ይመጣብናል፣ ይሄን ልማድ ተዋለው ስን ይሄ ልማድ ያስቸግረኛል፣ ይሄን ልማድ ስቶ ያኛው ይመጣ። ለምን? መጀመሪያ ፊት አውራሪዎቹ መምታት። እነዚህ ናቸው መሪዎቹ። እንደ ጎልያድ እንደ ሰናክሬም እንደ ሆሎፎርኒስ ሌላውን አሳልፈው መርተው የሚመጡትና እነሱ ሲወድቁ ሌላው የሚበተነው እነዚህ ናቸው። ክርስቲያኖች በተለይ እኛ ውስጥ በጥብቅ የተጣበቁት ስንፍናን መርሳት፣ የእግዚአብሔርን ቃል መርሳት። እንደ አባ ማርቆስ ምን ይላል? ክርስቶስ ለእኛ ያደረገው መርሳት። ለምንድን ነው የምናማረረው? ለምሳሌ መርሳት። እስራኤል ለምሳሌ ንጉሴ ረስቶኛል፣ ትንቢተ ኢሳይያስ ጽዮን ረስቶኛል ትላለች ይላል አይደለም? ትንቢተ ኢሳይያስ ምዕራፍ 49 ቁጥር 17 ረስቶኛል ትላለች አለ። በውኑ እናት ሕፃን ልጇን ቆንጆ ዝርግፍ ጌጧን ልትረሳ ትችላለችን? ይላል እግዚአብሔር። ይላል አይደል? እነሱ ይረሱ ይሆናል፣ እኔ ግን ፈጽሞ አልረሳሽም። እግዚአብሔር ይረሳል እንዴ? እግዚአብሔር የምንረሳው ግን እኛ ነን። አባ ማርቆስ እንደሚለው የእግዚአብሔርን የማዳን ሥራ በአእምሯችን ቢሳል ቅዱስ ጳውሎስ እንዳለው ልክ አሁን እንደተሰቀለ ሆኖ ክርስቶስ በፊታችን ምን ሆኖ ነበር ይላል? ተስሎ ነበር ይላል አይደለም? ልክ እንደዚያ ቢሳል ብናስታውሰው ኃጢአት እኮ አይገዳደረንም። ታውቃላችሁ? ምክንያቱም መስቀል ኃይላችን ነው ማለት እኮ ያ ነው። መስቀል ኃይል ቢሆነው እኔ አእምሮስ ተስሎ ሲኖር ለእኔ የተሰቀለው እጅግ ልዑሉ አምላክ እኛን ለማዳን ሆኖ የወረደበት ትሕትና ሲገባል በእነዚያ ተራ ሰዎች ፊት የሆነው የሕይወትን ምንጭ ውሃ ይዛ ውሃ ልመና ትሄዳለች። ትሁት ናታ እንዴ! ልጄ እኮ ሁሉን ቻይ ነው። እንዲያው ሀብት ያለው ልጅ ያላት እናት እንኳን አሁን እንዴት ትጠባረራለች? ዲያንተ ትላለች። ልጄን አታውቀውም? የእሱ እናት እኮ ነኝ። የንጉሠ ሰማይ ወምድር የክርስቶስ እናት ድንግል ዝም ብላ ስትለምን አይገርማችሁም? እመቤታችን እና ትሕትና በጥብቅ የተሳሰሩ ናቸው። እግዚአብሔር በእውነት የእነሱ ምስጢር ይግለጥልን እና በህሊናችን መሳል ያለ እመቤታችን ምኗ ነው የሚሳልባቸው? ትሕትናዋ ሁሉም ማድረግ እንኳን ልጇ እሷ እኮ መዓት ነገር ማድረግ ትችላል። ሐዋርያት የማያደርጉት ማድረግ አትችልም? እንዲህ እመቤታችን ለምን ወደ ልጇ እንሄዳለን? ለማድረግ እኮ አትፈልግም፣ ስለምትችል ጸጋ እግዚአብሔር ከአንቺ ጋር ነው ያላት መልአኩ እኮ መጥቶ አይደለም እንዴ? እግዚአብሔር ከእሷ ጋር ነው፣ እግዚአብሔር ከኔ ጋር ነው እንዲህ ላድርግ ብላት እጅግ ትሁት ናት። ያ ትሕትና ወደኛ ይገባል።
ፍቅራችን ለምን ቀዘቀዘ? በባልና በሚስት እንኳን መካከል ያለው፣ በልጅና በወላጆች መካከል፣ በካህናትና በምዕመናን መካከል እርስ በርስ እንደዚህ ለምን እነዚህ ኃያላን ነፍሳችን ተቆጣጥረዋል? ረስተነዋል። የእግዚአብሔርን ማዳን እንዴት እንደሞተልን፣ ለምን እንደሞተልን፣ ምን እንደተደረገልን አሁን ልዘረዝር አልችልም። ነፍሳችን ረስታለች። ስንሰዳደብ ስንጽፍ ክርስቶስ በእኛ ሕሊና ውስጥ የለ፣ ጨርሶ ረስተን ተቆጣጥሮናል። እና ሰይጣን ምቹ ቤቱን ነው ያገኘው። እንደ ጥሩ ዘመናዊ ቤት በእኛ ውስጥ እነዚህ መኖሪያው አድርጎ ቆጭ እንዴት ይወጣል? በእውነቱ ስንፍናችን፣ ድንቁርናችን፣ አለማወቅ፣ የእግዚአብሔርን ቃል ለማወቅ ጥቅሶችን ለማስታወስ ክፉን በክፉ አትመልስ ይላል። ለምሳሌ አይደለም ስለሚሰድባችሁ ምን አድርጉ ነው? መርቁ። ትዝ ይለናል። አሁን ይሄን እናስታውሰዋለን። አሁን ሰው ሲሰድበን ትዝ ይለናል አይለንም? ሌላ ስድብ ነው ትዝ የሚለን፣ የባሰ ስድብ አይደለም እንዴ? ስለዚህ መርሳ የእግዚአብሔር ቃል እውቀት ከኛ ጨርሶ ጠፍቷል። እግዚአብሔር ነፍሳችን ከነዚህ ደዌያት ይጠብቅል። ጌታ በ30 ዓመት በኋላ ሰዎች ይህን ድል መንሳት አለባቸው ብሎ ነው ያስተምራል። ለዛ ነው ገዳመ ቆሮንቶስ የገባ። ለዚያ ነው ሦስቱን አርእስተ ኃጣውእ ድል የነሳ። እኛ ኃያላኑን ድል መንሳት አለብን። እስከ መቼ? አንድ ጉባኤም ሆነን እኮ በመኖር ብንችልም እንተማማለን። አንድ ጉባኤ አንድ አካል እኮ ነን። ለምን? ነፍሳችንን ሌሎች ኃያላን ይዘዋታል በእውነቱ። እና አለ የራሳችን ሪዝኒንግ እናመጣለን። እንደዚህ ስለሆነ እንደዛ ላይ ያደርጉ፣ እንደዚህ ሊሆኑ፣ በዚያ ሊወጡ፣ በዚህ ሊገቡ፣ በስንፍና በተራ ነገር በአሉባልታ በወሬ በትርክምክም። አቤት ልክ እንደዚህ እንደ መርካቶ ቆሻሻ ነው ነፍሳችን በሞት። አስፈሪ ነው። በእኛ ውስጥ ያለው በጣም አስፈሪ ነው። ግን ደግሞ ድል የሚነሳ ነው። በምንድን ነው ድል የምንነሳው? እነዚህን ተናገሬ ጨርሰዋለሁ። በእውነቱ በአጭሩ ነው የምንናገረው። እነሱን አላብራራም፣ ስለምትማሯቸው ስለምታውቋቸው። አንደኛ የዚያው ትምህርቱ ላይ ይገለጻሉ። ትዕቢትን በምን ድል ነሳው ነው የምንለው? ትህትና ነው የምንለው አይደለም? ቤታችን ትህትና ዓለም መዳን ራሱ የጀመረው በትህትና ነው። ቤታችን በትህትና ነው። ጌታችን ወደ ዓለም የገባው በትህትና። ድህነት ያለ ትህትና ተጀምሮ ምን ፍጻሜ አይኖርም፣ ሊኖረው አይችልም። ራሱ ድህነት ሲጀመር የተጀመረው በትህትና ሊጨረስም የሚችለው በትህትና። ያለ ትህትና ምንም ዋስትና ለነፍሳችን የላት። ትዕቢት ቅድም እንዳልኩት መርዝ ማለት ነው። ትዕቢት ያለበት ማንኛው አንድ የሶርያዊ ሊቀ ጳጳስ ምን ይላሉ? በዝማሪያችን አቤት የዛሬ ዝማሪያችን የሚለው ራሱ ትዕቢት አለው። ሰይጣን አውቆ ነው እንዳንባረክበት ይላል። እና ትህትና የነገሮች ሁሉ ቅዱስ አውግስጢኖስ ምን ይላል? ሰው ለድህነቱ 3 ነገሮች ያስፈልጉታል አለና አንደኛ ትህትና፣ ሁለተኛም ትህትና፣ ሶስተኛም ትህትና። ትህትና ያለው ሰው ሁሉን ያገኘዋል። ከዚያ በኋላ ትህትናው ራሱ ሁሉን ያመጣዋል፣ እውቀቱን ያመጣዋል፣ ፍቅሩን ያመጣዋል። ያለ ትህትና ምን አለ? እስኪ ትሑታን ያልሆኑ የእግዚአብሔር ሰዎች የት አሉ? ልክ ትዕቢት ኃያል እንደሆነ ትህትናም ኃያል ናት። ትህትና ልንገራችሁ፣ ጸሎትን የምታሰምረው ትህትና ናት። ጾምን ድል መንሻ የምታደርገው ትህትና ናት። ፍቅረ እግዚአብሔርን በልቡናችን የምታሳድረው ትህትና ናት። ፍቅረ ቢጽን ወደኛ የምታመጣው ትህትና። ለምሳሌ ትሁት የሆነ ሰው ሌላ ሰው ቢሰድበው ቢንቀው፣ ምክንያቱም ሌሎች ሰዎችን እንዳይሰድቡን፣ እንዳይንቁን፣ እንዳይተቹ ማድረግ አይቻል። እኛ ትሁታን ከሆን ግን አይጎዳንም። ያ ምንም አይመስለን። ጉዳዩ እኛ ጋር ያለ፣ ሌሎቹን እንደዛ ማድረግ አይቻልም። እነሱማ ይኖራሉ፣ ኃያላኑ ይኖራሉ። ይቆሰቁሱናል። ይሄ ፕሮቮኬሽን እንደሚባል ይነካኩናል፣ ያቆሳስሉናል። ወደዛ እንድንመጣ ወደ ትዕቢቱ፣ ቁጣው፣ እልሁ። ትሁት ሰው ለምሳሌ ቁጣን ጸጥ አድርጎ ነው የሚያጠፋት። ልክ ቦግ ያለ እሳትን ውሃ ሲያደርጉበት ልም ይላል አይደል? ልክ እንደዛ ቁጣን ልም የሚያደርጋት ትህትና። ያለ ትህትና ምን መንገድ አለ? እግዚአብሔር በእውነት ትህትናን በልቦናችን ውስጥ ያሳድርብን። ክርስቲያኖች እነዚህ ነገሮች መያዝ በጣም አስፈላጊ ነገር ነው። ራስን መግዛት፣ ፍላጎትን መግዛት፣ ከምንበላው ምግብ ጨምሮ የሚጣፍጥ ምግብ ቢመጣ መጥኖ መብላት። አሁን ብፌዎች ቁጥራቸው አነጋጋሪ ነው አይደለም? ባለ 55 ባለ 64 አይነት ራሱ እንደዚህ አሁን ኬተሪንግ የሚሰሩት ስንሄድ እንደዛ አይደለም? ግን ስትሄዱ እስቲ ከተወሰነ ቁጥር በላይ ላለማንሳት ሞክሩ እናንተ። ይሄ እኮ ነው አቤት 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 እያሉ ነፍስን በዚያ እያስደሰቱ ባንበላውም እንደዛ መደሰት የለብን። በእውነት ሰውነትን ገታ ማድረግ ያስፈልጋል። ከምንበላው ምግብ ጨምሮ መርጦ 2 3 ይበቃል። ምን ያደርጋል ነው ራስ ካሳ ኃይሉ እንዳሉ በምግብ ይመስልናል የምንበላው። ከምንበላው እኮ አብዛኛው ተመልሶ ይወጣል ይላሉ አይደለም? ስለዚህ የምንኖረው በምግቡ አይደለም። ስስቱ ነው ትርፉ፣ ጨጓራ በሽታው ነው ትርፉ፣ መከራ ነው ትርፉ፣ ሸክም ነው ትርፉ። ቀልል ሊመስላችሁ ይችላል፣ ግን እውነተኛው ነገር ራስን መግዛት። ጌታ ስስትን በትዕግስት ነው ምን ራስን መግዛት፣ ማስተዋል፣ መወሰን በህይወት ላይ። እንደዛ ስናደርግ ድል ወደ መንሳት ነው የምንሄደው። ከዛ ሌላው ፈቲው የፍቶቱ ድል አይነሳል። አይተን አንወዳደርም፣ አንናናቅም፣ አንቀናናም፣ አንመቀኛኝም። እነዚህ ሁሉ የሚመጡት ፍትወትን ባለመግዛት የዚህን ዓለም ሁሉ የኔ የማድረግ ይሄ ፍቅረ ነዋይ የምንለው እሱንም ደግሞ ጸሊአ ነዋይ የሚያስፈልገን ካለ ይበቃናል ማለት ያለው። ሶሎሞንን እግዚአብሔር የወደደለት እኮ እንዳልቸገር፣ እንዳልሰርቅ፣ እንዳልታበይም፣ እንዳልጠግብ አይደለም። ያስፈልገኝ ስጠኝ፣ ይልቁን ጥበብ እውቀት ስጠኝ ነው።
እውቀትን የእውቀት ማደሪያዎች ምን ሆነው በነገራችን ላይ ብዙ ነገር የመያዝ ፍላጎታችን ሲቀንስ ነው። ነጋዴዎች ነግዱ አትርፉ። ይኸው ብቻ አሁን መነገድን እየተቃወምኩ እንዳይመስላችሁ አንዳንዶቹ። ሀብታም ለመሆን ማንኛውንም ነገር ማድረግና ሰርቶ ሀብታም መሆን ሁለቱ የምስራቅና የምዕራብ ያህል የተራራቁ ናቸው። እየሰሩ እየነከሙ ሀብት ማግኘት ምንም አልተናቀም። አብርሃም ሀብት ስላለው አልተናቀም። ዳዊት ሀብት ስላለው አልተናቀም። ለሶሎሞንም እኮ ይህን ስለጠየቅ ሀብትን ማንም የማይስተካከል አድርጌ እሰጥሃለሁ ነው። ኢዮብ ሀብት ስላለው አልተናቀም። ግን እነሱ በመስረቅ ያገኙት ሀብት አይደል፣ በመስራት ያገኙት በንጽህና እና ስናየው የሚገርማችሁ እነገሌ ሄዱ። አሁን እኛም ራሱ እንላችኋለን ለእናንተ እነገሌ ሄዱ፣ እነዚህ እዚህ አይደለም እንትና በዚህ ሄዱ፣ እንደዚህ በዚህ ልክ እንደ ፍልስጤም ጦር ያስፈሩናል። አንዳንድ እንደ ሰናክሬም ጦር ያስፈሩናል እና እንፈራለን። ግን እንደዛ አይደለም። እውነቱን ስናየው እንደዛ አይደለም። ዓለም በጣም ኃላፊ ጠፊ፣ በቅጽበት የሚጠፋ ነገር። በእውነተኛው መንገድ ሄደን ካገኘ ነው አገኘ ነው፣ ካልሆነ መጨነቅ የለብን። ለምን ነው የምንጨነቀው? ዋናው እኮ መንገዱ ነው ሂደቱን እንጂ በተለያየ መንገድ አግኝታችሁ በሚሊየን ቤተክርስቲያን ስለሰጣችሁ አትጸድቁም። 10 ሕንፃ ብታሰሩ አትጸድቁም። እግዚአብሔርም ይጸየፈዋል። ለባዕድም አሳልፎ የሚሰጠው ብዙ በስርቆት ስለተሰራ ሌባም ያዘዘበት ለዚያ ነው። ቤተ መቅደስ ድረስ መጥቶ የሚበላ ሌባ አበዛ ነው። እግዚአብሔር የሚሸነገል መሰለን። መንገዳችን ስህተት ነው። በእውነት ድንኳን ይበቃናል። አናመካኝ፣ በእግዚአብሔር ቤት አናመካኝ፣ በህንፃው በሌላው አናም። በትክክለኛ መንገድ ከሆነ እግዚአብሔር ደስ ይለዋል። ዳዊት ሲሰጥ ደስ እንዳለው፣ እስራኤል ሲሰጥ ደስ እንዳለው፣ ሰሎሞን ሲያነጽ ደስ ነው ያለው። እግዚአብሔር በእውነት ሲሰራ ደስ ይለዋል። ጸሎትህን እሰማለሁ፣ በዚህ ቦታ አይኖቼ ያያሉ፣ ጆሮቼ ይሰማሉ ነው ያለው። በእውነት ሲሰራ እንደዚያ ነው። በሐሰት ከሆነ ግን ይፈርሳል። ይሄ ስስት በቤተ መቅደስም ቢሆን መፎካከር። አሁን ኢትዮጵያ አዲስ አበባ ራሱ የቤተ መቅደስ ፉክክር አለ። ራሱ የበለጠ አድርጎ ይመስላል። ትዕቢት እኮ ነው የሁሉ ትዕቢት እኮ። ምን ሊሆን እግዚአብሔር የድንጋይ ክምር ይሻል እንደ በእውነቱ የነጻች ነፍስ የከበረች ነፍስ ነው እግዚአብሔር የሚፈልገው። ትሁት ነፍስ ነው የሚፈልገው። ታዛዥ ነፍስ ነው የሚፈልገው። እውነተኛ እግዚአብሔር ማደሪያ የምትፈልግ ነፍስ እግዚአብሔር ድንጋዩ ምን ያደርግለታል? እሱ ያድል እንደ የፈጠረው እኛ የምንሰጠው ይመስል እብነ በረድ ብናመጣ ማን የፈጠረው ነው? ወርቅ ብንጨምር ማን የፈጠረው ነው? አሁን ለእግዚአብሔር ምንድን ነው አዲስ ነገር የምንሰጠው? ማን ፈጠረውና ማን አመጣውና? እግዚአብሔር በጥልቆቹ የሚኖረው በሰማያት የሚመሰገን ምን ልዩ ነገር ነው ለእግዚአብሔር የምንሰራለን? ከሰራን ሰውነታችን እንስራለት፣ ከሰራን ልቡናችን እንስራለት፣ ከሰራን አይምሯችን እንስራለት፣ ከሰራን መንፈሳችን እንስራለን። ዳዊት እንዳለው በመዝሙር 50 ላይ እንዳለ እግዚአብሔር የተዋረደውን መንፈስ ምን አይሆንም አይንቅም። እግዚአብሔር የማይንቀው ያንን ነው እንጂ እብነ በረዶችን አይቶ አይደነቅም። ዮሐንስ አፈወርቅ የሶሎሞን ቤተ መቅደስ እግዚአብሔር እንዲፈርስ የፈቀደው እግዚአብሔር እስራኤል እንግዲህ ሲሰራ በንጽህና ነው የተሰራ ተቀብሎት ነው። በኋላ ግን እስራኤል ተመኩ። ቤተ መቅደሳችን አፈራረሰው። እግዚአብሔር ትዕቢትን ይጠላዋል። ነፍሳችንን ሰርተን የእግዚአብሔር መደሪያዎች ለመሆን ያብቃን። አቤቱ ኃያላንን እግዚአብሔር ድል ይንሳልን። ጎልያድን በትሑቱ በዳዊት፣ ሰናክሬምን በትሑቱ በሕዝቅያስ፣ ሆሎፎርኒስን በጠቢቧ በአስተዋያ በመናጇ በመንፈሳዊቷ በዮዲት ድል እንደነሳ በትህትና በጸሎት በመንፈሳዊነት ኃያላኑ ትዕቢትን፣ ስስትን፣ ፍቅረ ነዋይን፣ ስንፍናን፣ መርሳትን፣ ድንቁርናን ከኛ ሰውነት ድል ለመንሳት አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።